እምነት ልረዳ የኔ ራሱ ቸግሮኛል 88 የተለያየ መጽሐፍ ቅዱስ ይዤ አንተ ፊገር አውት አሁን እኮ ነው ታውቃላችሁ ጧት ነው የጴንጤው ነው የካቶሊኩ ነው የአንግሊካን ስትመጡ አንድ ነው ያለው አንድ ቁርአን ያለው እኔ እኮ ታውቃላችሁ እለኛ ስለሆንኩ ነው እንጂ እኮ ሎንግ ታይም ነበር የምሰልመው ግን አልጨረስኩም አንብቤ አልጨረስኩም ሰበርና ደስ የሚል ዜና በጧት ተሰምቷል ኒቃብ መፈቀሩን ተገልጿል እንግዲህ ፍጡር እንደምታመልኩ የተናገረው አምላክ ብላችሁ የምታመልኩት ሁለት እጆች ያሉት ሙናፊቅ ሲያወራ ይዋሻል የሚለውን አህባሾች በደንብ እያረጋገጡልን ነው ከህይወት ተመክሮ ልጆቼ ወጣቶቹ አላህን ጓደኛ አርጉት የሚሆነው ቀጣይ ሳምንት ነው ይሄ ውይይት ማለት ነው የሚሆነው ቀጣይ ሳምንት ነው ጊዜና فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته سلام ودنا የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘ ተመለከታችሁት አነጋጋሪ የተወደደ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን እንግዲህ እየጠፋሁኝ ነው ለምንድነው የምጠፋው በቪዲዮ በኮሊደር ምክንያት እንግዲህ ማብራት ቀን በተለይ ያስቸገረን ስለሆነ ለዛ ነው በቪዲዮ የማልመጣው ነገር ግን አዳዲስ መረጃ ሁሌም ወደ እናንተ እያደረስኩኝ ነው ዛሬም እስላማዊ እንዲሁም ደግሞ ምንማማርበት እጅግ የሚያሳዝንም መረጃ ላይ እና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እርሱም ተመላሽ ነን ወንድማችንን ሱዳይስ እንግዲህ የታጠቁ ኃይሎች እንደገደሉት የተለያዩ መረጃዎች እንግዲህ እየተገለጹ ነው በተለይ በሐርቡ ከተማ ማለት ነው ፍትህ እየጠየቁለት ነው የሚገኙት ከኬሚሴ ሐርቡ ተመላልሶ እየሰራ በተለይ ከአንጻራዊ ሁኔታ ጋር ተያይዞ ነዳጅ ተወዷል መኪናዎች እየቆሙ ስለሆነ ባጃጆች እየሰሩ ነውና ከዛ ጋር እየሰራ እንግዲህ ኬሚሴ አድርሶ ወደ ሐርቡ እየተመለሰ ባለበት ሰዓት ነው እንግዲህ ቤንዚል ይዘሃል እንዲሁም ደግሞ ኬላ ጥሳል በማለት በጥይት እንደገደሉት ነው እንግዲህ እየተነገረ ያለው እጅግ በጣም የሚያሳዝን መረጃ ነው አላህ ይዘንለት አላህ ቤተሰቦቹንም ሰብር ይስጣቸው የጀነተል ፍርዶስ ያድርገውላቸው ለወንድማችን ሱዳይስ በዚህ በወጣትነቱ ራሱን አሸንፎ ቤተሰቦቹን እያገዘ ለተቀን እንግዲህ እየሰራ ባለበት ሁኔታ ነው የገደሉት እጅግ በጣም ያሳዝናል ህዝቦች በዚህ መልኩ ፍትህ እየጠየቁለት ይገኛሉ ኢንሻአላህ የተለያዩ መረጃዎች አሉ በጋራ እንመለከታለን በእፎይ ዙሪያ በተለይ እፎይና እምራን ከሰሞኑ በቅርብ ውይይት እንደሚያደርጉ እየተነገረ ነው እጅግ የሚያስደስታል ከዛም አልፎ ኒቃብ በአዲስ አበባ ዩኒቨርሲቲ ተፈቅዷል እጅግ የሚያስደስት መረጃ ነው ማሻአላህ በተለይ በትላንትና ዕለት እንግዲህ እስከ ምሽት ድረስ አንሄድም በማለት ፕሬዝዳንት ቢሮ አካባቢ እንግዲህ ድምጻቸውን ሲያሰሙ በሰላማዊ መንገድ ነበር ኡስታዝ አቡበከር በቦታው ተገኝቶ ነው እንግዲህ በስተመጨረሻ ላይ ፈቀድ የቻለው ደግሞ ኢዮዳብ እንግዲህ እውነታውን አፍርጦታል እኔም አልሳካልኝ ብሎኝ ነው እንጂ ሰልማለው ሲል ነበር እውነታውን ደግሞ ዝርግፍ አድርጎ ተናግሯል ምንድነው የሚለውን በጋራ እንመለከታለን ለማንኛውም ቁርአን እያነበብኩ ነው ብሏል ኢንሻአላህ ከፎይ ጋር ከተለያዩ ጋር እንዲሁም ደግሞ አስተማሪ የሚባሉ ቪዲዮዎችን ይዘናል ሰብሰብ አድርገን እነዚህን ቪዲዮዎች በጋራ እንመለከታለን ላይክ ሰብስክራይብ ሐሳብ አስተያየት እየሰጣችሁ ተቀላቀሉ መልካም ሰበርና ደስ የሚል ዜና በጧት ተሰምቷል ኒቃብ መፈቀሩን ተገልጿል እንግዲህ እንደሚታወቀው የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች 9 ወራት በላይ ሲታገሉት የነበረው የኒቃብ ጉዳይ ለጊዜያዊነትም ቢሆን በትላንትናው ዕለት መፍትሄ ማግኘቱ እንግዲህ አሁን ላይ የወጡ መረጃዎችም ያሳዩ ይገኛሉ ከ19 ወራት በላይ የታገልነት ጉዳይ ሳይፈታ ወደ ዶርማችንም ሆነ ወደ ቤታችን አንሄድም በማለትም ትናንትና እንግዲህ ከቀኑ 7 ሰዓት ጀምሮ ማለት ነው እስከ ምሽት 4 ሰዓት ተኩል ድረስም ከፕሬዝዳንቱ ጽፈት ቤት በር ላይ ንቅንቅ አንልም በማለትም እንግዲህ በሰላማዊ መንገድ ጉዳያቸውን ሲጠይቁ ነበር ታዲያ ማታ ላይም ኡስታዝ አቡበከር አህመድን ጨምሮ ማለት ነው ሌሎችም አመራሮች ከቦታው ተገኝተው ችግሩን ለመፍታት ተሞክሮ ነበር ችግራችሁን ፈተዋለን አሁን ግን ወደ ዶርማችሁ ግቡ በማለት እንግዲህ ተማሪዎች ወደ ዶርማቸው እንዲገቡ ማድረጉም ነበር ታዲያ ከዛ በኋላ በተደረገው ውይይት ማለት ነው ለጊዜያዊነት እንግዲህ የኒቃብ ክልከላው መነሳቱና ኒቃብ መፈቀዱና እንዲሁም ደግሞ ሌሎችም ጥቅማጥቅሞች ተማሪዎች እንዲያገኙ መፈቀዱን እንግዲህ አሁን ላይ የወጡ መረጃዎች ማሳይተዋል ይህ እንግዲህ እጅግ ደስ የሚል ነገር ነው ነገሩ በቋሚነት እንደሚፈታ እንግዲህ ተስፋ አደርጋለሁ አዲስን ካላጋራችኋለሁ መልካም ቀን እንደምታዩት በ3 ቀን ብቻ ከ500,000 ወደ 800,000 ገብተናል ይሄ ትልቅ ስኬት ነው ጀዛኩሙላሁ ኸይረል ጀዛ አሁንም ይቀጥላል በርቱ እንዲሁም በተጨማሪ ውይይቱ የሚሆነው ቀጣይ ሳምንት ነው ይሄ ውይይት ማለት ነው የሚሆነው ቀጣይ ሳምንት ነው ጊዜና ሰዓቱ ሲወሰን ቀድሜ የማሳውቃችሁ ይሆናል ኢንሻአላህ በየሚዲያው በደንብ አድርገን የምናሰራጨው ይሆናል ሁላችሁም በደንብ ተዘጋጁ
ታሪካዊ ውይይት እንደሚሆን ምንም ጥርጣሬ የለውም። ብዙ ነገር ትማራላችሁ ኢንሻአላህ። በመቀጠል አንድ ነገር ላሳያችሁ። ቪዲዮ ከሰራው አይቀር አንድ ነገር ላሳያችሁ፣ ተመልከቱ። መጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 31 እንደዚህ ይላል። ተናጋሪው እግዚአብሔር ነው። እግዚአብሔር ምን አለ? በእርሱ ላይ በተናገርኩ ቁጥር አስበዋለሁ፣ ስለዚህ አንጀቴ ታወከችለት፣ ርኅራኄም እራራለታለሁ ይላል እግዚአብሔር ይላል። እግዚአብሔር አንጀቱ ታወከ ማለት ነው። ስለዚህ አንጀት አለው፣ አንጀቱም ደግሞ ይታወካል በመጽሐፍ ቅዱስ መሰረት። ከህይወት ተመክሮ ልጆቼ፣ ወጣቶቹ አላህን ጓደኛ አርጉት፣ ጀሊሉን ረሂሙን ጓደኛ አርጉት። በነጻ የሚያስተነፍስ ጌታ፣ በነጻ እናንተ እንድንታይ የሚያደርግ ጌታ፣ በነጻ ብዙ ነገር ያደረገልን ጌታ፣ የሰው ልጅ ማድረግ የማይችለውን ነገር የሚያደርግልን ጌታ፣ ረሂሙ አዛኙ ሩሩሁ ጓደኛ አርጉት። እሱኮ ጃጃ አያረግም። እሱኮ ራሂም እኮ ነው። የፈለገ ነገር ብታረጉ እኮ ይመራል፣ እምራለሁ ብሏል። ታዲያ እሱን ለምንድን ነው ጓደኛ ማናረገው? ወደ እሱ ለምንድን ነው ማንጠጋው? ተጠጉ በአላህ በፈጠራችሁ ጌታ፣ በምታምኑትን ጌታ፣ በፈለጋችሁት ሃይማኖቱ ነው። ወደ እሱ ተጠጉ። እኛ የእሱ ነንና ማለት ነው። የሰው ልጅ ነው። በአማራ ክልል የ19 ዓመት ወጣት የባጃጅ ሹፌር በሚሊሻ ተተኩሶበት ህይወቱ ማለፉን ተከትሎ ፍትህ ጠያቂዎች የህግ ያለህ በማለት ላይ ይገኛሉ። ወጣት ሱዳይስ ከከሚሴ ወደ ሀርቡ በመሄድ ላይ ያለ ቤንዚን ጭነህ ኬላ ጥሰሃል በሚል ተልካሻ ምክንያት በጥይት ተደብድቦ ህይወቱ በአሰቃቂ ሁኔታ ማለፉ ተገልጿል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ድርጊቱን የፈጸመው ሚሊሻ እስካሁን በነጻነት በስራ ገበታው ላይ መሆኑ ተቃውሞውን አባብሶታል። ለወጣቱ ፍትህ እንዲሰጥና ሚሊሻው በህግ እንዲቀርብ ቤተሰቦቹና ነዋሪዎቹ ድምጻቸውን እያሰሙ ይገኛሉ። ሀሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። እንኳን የእስልምናን እምነት ልረዳ የኔ ራሱ ቸግሮኛል። 88 የተለያየ መጽሐፍ ቅዱስ ይዤ አንሳን ፊገር አውት አሁን እኮ ታውቃላችሁ። ጠዋት ተነስቼ ጌት እንዲህ እኮ ነው የማደርገው። ጠዋት ተነስቼ እኮ የትኛውን ነው ትለይ ይሄ ሁሉ መጽሐፍ ቅዱስ ነው ጋይ እዛው መጽሐፍ ቅዱስ ይሄ ሁሉ አንሳን ፊገር አውት የትኛው ነው እውነት? ኤኒ ማኒሞ የትኛው ነው ትክክለኛው? የኦርቶዶክስ ነው? የግሪኩ ነው? የጴንጤው ነው? የካቶሊኩ ነው? የአንግሊካኑ ነው? የሜቶዲስቱ ነው? የኪንግ ጄምስ ቨርዥኑ ነው? ምናምን ነው። እኔ አም ስቲል ስታዲንግ ዲስ። አስባችኋል? እንግዲህ ቁርአን ስትመጡ አንድ ነው ያለው፣ አንድ ቁርአን ያለው just one ነው ያለው አንድ። የኛው ገና 33000 ዲናሚኔሽን ሰጣችሁና I'm trying to figure out። እኔ እኮ ታውቃላችሁ እለኛ ስለሆንኩ ነው እንጂ እኮ ሎንግ ታይም ነበር የምሰልመው፣ ግን አልጨረስኩም፣ አንብቤ አልጨረስኩም። ክርስትናውን ገና መች አልጨረስኩም፣ ገና ነው። እኔ እዚህ ጋር 1 ናቸው 3 ናቸው 2 ናቸው 5 ናቸው 10 አረንጓዴ 10 መጽሐፍ ቅዱስ ከግድግዳ ላይ ድንገት አንዱ ወድቆ ቢለወጥ ስንት ይቀራ? 9 እያልኩኝ ነው። 9 መጽሐፍ ቅዱስ ከግድግዳ ላይ አንደኛው ትርጉም ቢሳሳት ስንት ይቀራል? 8 እያልኩኝ ነው። አንድ ሲደ ተረዳችሁ? እኔ ሀቀኛ ነኝ፣ ጌታ ምስክሬ ነው። በቃ እምነትን ክርስትና በእምነት ነው የምትከተሉት። 8 ልጨርሰው እንዴ? 8 ቨርዥን ባይብል ከግድግዳ ላይ ድንገት አንዱ ወድቆ ቢታረም ስንት ይቀራል? 7 ይላል ጋይስ። 7 ዲፍረንት ቨርዥን ባይብል ኦ ማይ ግድግዳ 7 ቨርዥን ባይብል ቀረ። ድንገት አንዱን ሰነበው ትክክል ካልሆነ ስንት ይቀራል? 6 ቨርዥን ባይብል ከግድግዳ ላይ አንዱን ቤት ጨርሰው ስንት ይቀራል? 5 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ካልወደድኩት ስንት ይቀራል? 4 ለዞ ጋይስ 4 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 3 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 2 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 1 ቨርዥን ባይብል ከግድግዳ ላይ እሱንም አንብቤ ስንት ይቀራል? ቁርአን ወደ ቁርአን ስትመጡ አንድ ቁርአን ነው ያለው። አንድ ሆሊ ቁርአን ከግድግዳ ላይ ለምን ነው የማናንብበው? ሁላችን ፈርተናል። ስለዚህ ይኸውላችሁ ጋይስ አንዳንድ ጊዜ እንገጥማለን ካላችሁ ግጠሙ። ለምትጠይቁት ጥያቄ ግን ለመመለስ መዘጋጀት አለባችሁ። ለምትጠይቁት ጥያቄ መመለስ ካቃታችሁ አፋችሁን ዘግታችሁ መጠበቅ፣ ጊዜያችሁን መጠበቅ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። ጥሩ እንደምታመልኩ የተናገረው አምላክ
አምላክ ብላችሁ የምታመልኩት ሁለት እጆች ያሉት በግራና በቀኝ ሁለት እግሮች ያሉት ታፋ ያለው ጀርባ ወገብ ያለው ጭንቅላት ያለው የሚወጣ የሚወርድ እንደሆነ ሙናፊቅ ሲያወራ ይዋሻል የሚለውን አህባሾች በደንብ እያረጋገጡልን ነው። ሁሱ ያላለውን ብሏል እያለች ነው በሂሚት። ስለ በሂሚት አይደለም ይሄን ቪዲዮ የሰራሁት። ለተሙ ሼር አድርጋችሁ አድርሱልኝ። ተሙዬ በእነዚህ በውሸታም ሰዎችና በእኛ መካከል ያለውን በደንብ ላስረዳ። በተደጋጋሚ ኢየሱስ ፈጣሪ አይደለም ሐዋርያት ኢየሱስን ፈጣሪ ነው ብለው አልሰበኩም ብለን ለጠየቅነው ጥያቄ መልስ እንዳጣችሁ ታውቃለህ። በተደጋጋሚ ይሄን ጥያቄ እንደምንጠይቅ ታውቃለህ። ከሐዋርያት ዘመን በኋላ ከ300 ዓመት በኋላ ያሉ ሰዎች ናቸው ኢየሱስን እግዚአብሔር ወልድ ነው ብለው እግዚአብሔር ያደረጉት። ማርያም ፈጣሪን ወልዳለች ብለው ወላዲተ አምላክ ያደረጓት። እነዚህ ቄስና መነኩሴዎች ናቸው እንጂ ሐዋርያት አያውቁትም። የመጀመሪያዎቹ ሰዎች አያውቁትም። ይሄን በተደጋጋሚ ጠይቀን መልሳታችሁ በሐዘን ላይ ነው ያላችሁት። በመሆኑም አህባሽ የሚባሉት የመጀመሪያዎቹ ሰዎች ማለትም ሰሃቦች ወይም በአንተ እንዲገባ የደቀ መዛሙርት ተከታዮች አይደሉም። እንደውም አህባሽ የሚባሉት በዚህ ዘመን ያሉት እንደውም ከዛሬ 60 ዓመት በፊት የመጡ ነገር ግን ስር መሰረታቸው የሚጀምረው ከእስልምና ማለትም ከነብዩ ደቀ መዛሙርቶች ከዛም በኋላ ያሉ ከሰለፎች የቸርች ፋዘር እንደምትሉት እናንተ እኛም የመስጊድ የሃይማኖት አባቶች ከምንላቸው ከ300 ዓመት በኋላ የመጡ የግሪክን ፍልስፍና የሚያራምዱ ናቸው። እንደውም ጀህሚያና ሙዕተዚላ ይባላሉ። ጀህሚያና ሙዕተዚላ የሚባሉት ምንድነው? የግሪክ ፍልስፍና በአረብኛ እየተተረጎመ ወደ ኢራቅ፣ ወደ ሶሪያ፣ ወደ ተለያዩ አረብ ሀገራት፣ ወደ ተለያዩ እስላማዊ መንግስት እየተሰራጩ ሲመጡ ያንን ማንበብ ሲጀምሩ ጥያቄ መጠየቅ ጀመሩ እንጂ በሷሃቦች ማለትም በደቀ መዛሙርት ዘመን ቁርአንና ሐዲስ ላይ የአምላክ ባህሪያት የአምላክ እጅ እግር አይን የሚለው ተቀምጧል። እንዴት ነው ወዴት ነው ብሎ ጠይቀው አያውቁም። እኛ ሙስሊሞች ነን። የነብዩ ደቀ መዛሙርቶች በተረዱበት መልኩ ነው የምንረዳው። አንፈራ። ኦኬ አምላክ ካላፈረበት እኛ ለምን እናፍርበታለን? ኦኬ እየገጣጠሙ አሁን እነሱ እኛን ለማሳፈር ወይም እኛ ቁርአንና ሐዲስ ላይ ያለውን በቀጥታ የተቀበልነውን እንድንፈራ እያስፈራሩን ነው። አስፈራሪ ናቸው። ያኒ ፈርተን በቃነት አንል ለምን እንፈራለን? አምላክ ያልፈራበትን እኛ አንፈራበትም። እየገጣጠማችሁ ያላችሁት እኛን ለማስፈራራት የምትሞክሩት እናንተ ናችሁ። የራሳችሁን እጅ፣ የራሳችሁን እግር፣ የራሳችሁን አይን፣ የራሳችሁን ወገብ፣ የራሳችሁን ብልት፣ ጭን ምናምን ጭንቅላት እያመጣችሁ እየገጣጠማችሁ እኛን ለማስፈራራት እየሞከራችሁ ነው እንጂ በእስልምና ታሪክ እንኳን የሰው ልጅ አምላክ ሊገጣጥም አይደለም ያሰበ የለም። እኛ እናስብም። ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን እናነባለን። ሱሐቦች በተረዱበት ደቀ መዛሙርት በተረዱበት እንረዳለን። አህባሾችና አጠቃላይ ስላሴ ዶክትሪን አማኞች ተያይዛችሁ ድንኳን ጥላችሁ ማልቀስ ትችላላችሁ። ምክንያቱም እኛ የቆምነው የነብያት የሐዋርያትና የሱሐቦች እምነት ላይ ነው። የቆምነው የተጻፈው ላይ ነው። ያልተጻፈ የሚያነብ ማህበረሰብ በድሉ ይዘን እንዴ አስባችሁታል? ያስፈራሩ። ፍጡር እያመለካችሁ አላመለክንም። እኛ የፍጡር ፈጣሪ ጥንትና ጧት የነበረ እሱን የሚመስለው የሌለ ከፍጥረታት በላይ ከፍ ያለ ኃያል የሆነ አምላክ የሰው ልጅ ቢመረምር እንኳን ሊደርስበት የማይችል መለኮት ነው እኛ የምናመልከው። ኢየሱስን የፈጠረ ማርያምን የፈጠረ እናንተ ቀጣፊ ሐበሾችን የፈጠረ ጣዖት አምላኪውን የፈጠረ ሰማዩን በሰማይና በምድር ውስጥ ያለውን የፈጠረ የመላእክት ፈጣሪ የሆነውን ኃያሉን አምላክ ማንም ያላየውን ማንም በህሊናው ሊስለው የማይችለውን ያን ነው እኛ የምናመልከው። እንዴ እግርና እጃችሁን እያመጣችሁ እየገጣጠማችሁ ለማስፈራራት ነው። በማስፈራራት እውነት አይገኝም። እውነት ሐቅም በመቀበል ነው የሚገኘው። እውነት ቀጥታ ያመጣን በመቀበል ነው።